ለዚህ ቪዲዮ የተሰጠ ተከታታይ ምላሽ ነውና ይህ ክፍል 3 ነው። ክፍል 1 እና 2ን ያላያችሁ ሰዎች አይታችሁ ወደዚህ ተሸጋገሩ። የእግዚአብሔር መንፈስ ከኛ ጋር ነው። ቀደም ሲል በነበረው ክፍል የአድቬንቲስት ትንቢት ክስረትን ዳንኤል 7:25 ላይ ያለውን በማንሳት በተወሰነ መልኩ አይተናል። አሁንም ከዛ በመቀጠል አድቬንቲስቶች የትንቢት ክስረታቸውን እንዴት ሰበብ ፈጥረው እንደሸፋፈኑት እናያለን። የዳንኤል 7:25 እና የቆስጠንጢኖስ ታሪክ አለመገናኘት። ቆስጠንጢኖስ በታሪክ ውስጥ ቅዳሜን ወደ እሁድ ለመቀየር ቢያስብና ቢያደርገው እንኳን ይህ ድርጊት ከዳንኤል 7:25 ትንቢት ጋር ምንም አይነት መጽሐፍ ቅዱሳዊ ግንኙነት የለውም። አድቬንቲስቶች የገዛ ኑፋቂያቸውን ለማጽናትና ለማስቀጠል የታሪክ መዛባትን እንደ ምሰሶ ከሚጠቀሙት አካሄድ ወጥተን መጽሐፍ ቅዱስን በራሱ በባለቤቱ መንፈስ ገልጠን ቃሉ እዛው በቦታው የሚሰጠውን እውነተኛ ፍቺ በቀናነትና በአሜን ይሁንታ ልንቀበል ይገባል። በክርስቶስ ያልሆነውና የከሰረው የ1844 ትንቢት። የአድቬንቲስት አመሰራረትና ህልውና የተገነባው በከሰረ ትንቢት ላይ ነው። እንደ ኢትዮጵያን አቆጣጠር በጥቅምት 22 1844 ላይ ክርስቶስ ይመጣል ብለው ያስተማሩት ትምህርት ውድቅ በሆነ ጊዜ ይህንን ታላቅ ክስረት ለመሸፈኛና ለህልውናቸው መታደጊያ የሚሆን የጳጳሱ ስርዓት ሰንበትን ወደ እሁድ ቀየረ የሚል የፈጠራ ትርክት ይዘው ወጡ። አድቬንቲዝም በህይወት ለመቀጠል ሁልጊዜም ጥፋቱን የሚያላክክበት መስዋዕት የሚያደርገው እንደ ስኬፕጎት ያስፈልገዋል። ሌላው የካቶሊክ ስህተት ለአድቬንቲስት ጽድቅ አይሆንም። ካቶሊክ የራሷ የኑፋቄና የስህተት ትምህርቶች እንዳሏት ቢታወቅም የሌላውን አካል ውድቀት እያነሱ ራስን እንደ ኃያልና እውነተኛ አድርገው ማቅረብ ተገቢ አይደለም። የካቶሊኮች ስህተት መኖር አድቬንቲስትን ፍጹም ልክ ሊያደርጋት አይችልም። ድርጅቷ ራሷ በቃሉ ሚዛን ልትመረመር ይገባታል። ሌላው አድቬንቲዝም የፍርድ ምርመራና አደገኛ የውሸት ትምህርቶች ክምችት ማዕከል ነው። አድቬንቲስቶች እንደ አውሮፓውያን አቆጣጠር ጥቅምት 22 1844 ላይ ጌታ ወደዚህ ምድር ሳይመጣ ሲቀር የትንቢት ክስረታቸውን ለመደበቅ የፍርድ ምርመራ ወይም ኢንቨስቲጌቲቭ ጀጅመንት የሚል ሌላ የሐሰት ትምህርት ፈጠሩ። ይህ ትምህርት ክርስቶስ የቤዞነቱን ስራ አላጠናቀቀም፣ አማኝ ለመዳን ዋስትና የለውም፣ አማኝ ሳይናዘዝ የረሳ ኃጢአት ካለ ወይም የቀን ሰንበትን ካልጠበቀ ከሕይወት መጽሐፍ ያለ ርኅራኄ ይሰረዛል የሚሉ ወንጌልን የሚያፈርሱ አደገኛ ትምህርቶችን የወለደ ነው። የቀን ሰንበትን በተመለከተ መጽሐፍ ቅዱስ የቀን ሰንበትን ጥላ እንደሆነና አካሉ ግን ክርስቶስ እንደሆነ በግልጽ ያስተምራል። አድቬንቲስቶች የቀን ሰንበት የመጨረሻው የመከራ ዘመን ታማኝነት መፈተኛ መለኪያ ነው ብለው ቢያስተምሩም መጽሐፍ ቅዱስ ግን መከራና ስደት የሚመጣው ጌታ እንዳለው ስለ ስሜ ስለ ኢየሱስ ክርስቶስ ስም ማለት ነው እንደሆነ እንጂ ስለ ቀን እንዳልሆነ በማያሻማ ቃል ያስረዳል። ካቶሊክ የሌላትን ስልጣን እንዳላት ብትደነግግ፣ ለምሳሌ የቀን ሰንበትን ከቅዳሜ ወደ እሁድ ለውጫለሁ ስልጣኔ ነው ብላ ብትናገር ብትጽፍ፣ ነገር ግን የተናገረችው ነገር እግዚአብሔር አድርጉ ወይም አታድርጉ ካለው ጋር ይገናኛል ወይ ብለን መመርመር አለብን። ግን አድቬንቲስትም ሆነች ካቶሊክ እንዲሁም በእነዚህ ተቋማት ቅዠት የሚማረኩ አንዳንድ ሰዎች ፍጹም በሌለ ነገር ወይም ከተዛባ የታሪክ ዘገባ ተነስተው ኑፋቄን ያስተዋውቃሉና ኃይል ይባሉ ያስፈልጋል። ሲጀመር የቀን ሰንበት በአዲስ ኪዳንም ሆነ ከአዳም ውድቀት እስከ ሙሴ ድረስ ለ2500 ዓመታት ህልውና የለውም። ህግ ለጊዜው ነው የተሰጠው። ክርስቶስ በመጣ ጊዜ ፍጻሜ ሰጠው። በትንቢትም እንዴት አስቀድሞ ጊዜያዊ እንደነበረ በማስረጃ አይተናል። እዚህ ጋር ላሳስባችሁ የምፈልገው ብዙ ጊዜ አድቬንቲስቶች አንድ ጥቅስ ይዛችሁ በማለት ሊኮንኑን ይሞክራሉ። በመሰረቱ እነርሱ ራሳቸው የሚጠቅሷቸውን ጥቅሶች በሙሉ ኑፋቂያቸውን እንዲደግፍላቸው በሚል በግድ ለመጠምዘዝ በመሞከር መከራቸውን ይጠብሳሉ። ያም ሆኖ ጠምዝዘውት እንኳን ሲያጋልጣቸው ሲያከስራቸው ነው የምናየው። ሲጀመር ይህ መጽሐፍ ቅዱሳዊ ትምህርትን ከውጭ አምጥቶ ቃል እግዚአብሔርን በመጠምዘዝ ለማሳመን መሞከር የተወገዘ ነው። ምንም አላውቅም ቃልህን አስተምረኝ ብሎ ነው እንጂ ሰው ወደ እግዚአብሔር መቅረብ ያለበት በልብ ኮተታኮተትና ኑፋቂ አዝሎ በቃሉ ለመደገፍ መሞከር ክስረት ነው። የዳንኤል 7:25 1260 ዓመት ትንቢት ከ538 እስከ 1798 ነው ይሉናል። ግን ደግሞ የይሁዳ አዋጅ ወይም ህግ በ321 ተቀየረ ይላል። ሀውከም
ሲጀመር ያስባል እንጂ የሚለው ይለውጣል አይልም። በዛ ላይ ይሄ የዳንኤል 7:25 ኃይል እስከ ፍጻሜ ድረስ ጦርነት ውስጥ ነው እንጂ በመሃል የሚኖር አንድም ክፍተት ወይም ጋፕ የለም። ለአድቬንቲስት ይሄ ትልቅ ክስረት ነው። መጽሐፍ ቅዱስን ውጭውን እንጂ ውስጡን ላላነበቡት ሁሉ አድርሱልኝ። በብሉይ ኪዳን ጥላ ተብለው ክርስቶስ በመጣ ጊዜ ግን ፍጻሜያቸውን ያገኙትን የተሻሩ ስርዓቶች በማምጣት ጣዖት አድርገው በማቆም ሰዎች አካል ለሆነው ለክርስቶስ እንዳይሰግዱ ነገር ግን ለጥላው እንዲያጎነብሱ ማድረግ ይህ መርገምት ነው። ክርስትና መሰረቱ ክርስቶስ ሲሆን በሐዋርያት ቅብብሎች ወደ እኛ ዘመን የደረሰ እንጂ ከዚህ ዘመን ወደ እነርሱ የሚሄድ ወይም የሚቀያየር አይደለም። ወንጌል ስለ ልጁ ነው። እናም ይህንን ትምህርት ሐዋርያት እንዳስተማሩት ካላስተማርን ከሰርን። ሐዋርያት ካስተማሩት ሌላ ከሰበክን የተጣልነን። ገላትያ ምዕራፍ 1:6 ምንድን ነው የሚለው? ቋንቋ አንቀይርም። እነርሱ ስለ ቀን ሰንበት ሰብከዋል? በፍጹም። የቀን ሰንበት በራሱ ጥላ ነው። አካል ሲመጣ ፍጻሜውን አግኝቷል። እናም በክርስትና ስም ኑፋቄ እያስተማራችሁ ህዝቡን አታስቱ ወይም አታወዛግቡ። ክብሩን እንደተጠማው አልቀርም